ኦሪት ዘጽአት ምዕራፍ 25 እግዚአብሔርም ሙሴን እንዲህ ሲል ተናገረው። ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር። በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከእነርሱም የምትቀበሉት መባ ይህ ነው: ወርቅ፣ ብር፣ ናስም፣ ሰማያዊና ሐምራዊ ቀይም ግምጃ፣ ጥሩ በፍታም፣ የፍየልም ጠጕር፣ ቀይ የአውራ በግ ቁርበት፣ የአቆስጣ ቁርበት፣ የግራርም እንጨት፣ የመብራትም ዘይት፣ ለቅብዓት ዘይትና ለጣፋጭ ዕጣን ቅመም፣ መረግድም፣ ለኤፉድና ለደረት ኪስ የሚደረግ ፈርጥ። በመካከላቸውም አድር ዘንድ መቅደስ ይሥሩልኝ። እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ሥሩት። ከግራር እንጨት ታቦትን ይሥሩ። ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ለብጠው። በእርሱም ላይ በዙሪያው የወርቅ አክሊል አድርግለት። 4 የወርቅ ቀለበቶችም አድርግለት። እነርሱንም በአራቱ እግሮች ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላው ወገን 2 ቀለበቶች ይሁኑ። መሎጊያዎችንም ከግራር እንጨት ሥራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች መሎጊያዎችን አግባ። መሎጊያዎቹም በታቦቱ ቀለበቶች ውስጥ ይኑሩ፣ ከቶም አይውጡ። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ሥራ። 2 ኪሩቤል ከተቀጠቀጠ ወርቅ ሥራ። በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላው ወገን አድርገህ በአንድ ላይ ትሠራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርሱ ይተያያል። የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውንም በታቦቱ ላይ ታደርገዋለህ። እኔም የምሰጥህን ምስክር በታቦቱ ውስጥ ታኖራለህ። በዚያም ከአንተ ጋር እገኛለሁ። የእስራኤልንም ልጆች ታዝዝ ዘንድ የምሰጥህንም ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስርየት መክደኛውም ላይ ሆኜ እነጋገርሃለሁ። ርዝመቱ 2 ክንድ ወርዱም 1 ክንድ ቁመቱም 1 ክንድ ተኩል የሆነ ገበታ ከግራር እንጨት ሥራ። በጥሩም ወርቅ ትለብጠዋለህ። በዙሪያውም የወርቅ አክሊል አድርግለት። በዙሪያውም 1 ጋት የሚያህል ክፈፍ አድርግለት። የወርቅም አክሊል በክፈፉ ዙሪያ አድርግለት። 4 የወርቅ ቀለበቶች አድርግለት። ቀለበቶቹንም 4 እግሮቹ ባሉበት በአራቱ ማዕዘኖች አድርግ። ገበታውንም ለመሸከም መሎጊያዎቹን እንዲሰኩባቸው ቀለበቶቹ በክፈፉ አቅራቢያ ይሁኑ። ገበታውን ይሸከሙባቸው ዘንድ መሎጊያዎችን ከግራር እንጨት ሠርተህ በወርቅ ለብጣቸው። ለማፍሰሻም ይሆኑ ዘንድ ወጭቶችዋን፣ ጭልፋዎችዋንም፣ መቅጃዎችዋንም፣ ጽዋዎችዋንም አድርግ። እነርሱንም ከጥሩ ወርቅ አድርጋቸው። በገበታም ላይ የገጽ ኅብስት ሁልጊዜ በፊቴ ታደርጋለህ። መቅረዙንም ከጥሩ ወርቅ አድርግ። መቅረዙ ከግራሩና ከአገዳው ጋር በተቀጠቀጠ ሥራ ይደረግ። ጽዋዎቹም፣ ጉብጉቦችም፣ አበቦችም አንድነት በእርሱ ይደረጉበት። በስተጎኑ 6 ቅርንጫፎች ይውጡለት። 3 የመቅረዝ ቅርንጫፎች በአንድ ወገን፣ 3 የወርቅ መቅረዞች በሌላ ወገን ይውጡ። በአንደኛውም ቅርንጫፍ ጉብጉብና አበባ፣ 3 የለውዝ አበባ የሚመስሉትን ጽዋዎች፣ በሁለተኛውም ቅርንጫፍ ጉብጉብና አበባ፣ 3 የለውዝ አበባ የሚመስሉትን ጽዋዎች፣ እንዲሁም ከመቅረዙ ለሚወጡ ለ6 ቅርንጫፎች አድርግ። በመቅረዙም ጉብጉቦችንና አበቦችን 4 የለውዝ አበባ የሚመስሉትን ጽዋዎች አድርግ። ከመቅረዙ ለሚወጡ ለ6 ቅርንጫፎች ከ2 ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ፣ ከሁለትም ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ፣ ደግሞ ከሁለቱ ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ ይሁን። ጉብጉቦቹና ቅርንጫፎቹ ሁሉ ከእርሱ ጋር አንድ ይሁኑ። ሁሉም አንድ ሆኖ ከተቀረጸ ከጥሩ ወርቅ ይደረግ። 7ቱንም መብራቶች ሥራ፣ በፊቱ ያበሩ ዘንድ መብራቶቹን ያቃጥሉአቸዋል። መኰስተሪያዎችዋን የኩስታሪ ማድረጊያዎችዋንም ከጥሩ ወርቅ አድርግ። መቅረዙም ዕቃውም ሁሉ ከአንድ መክሊት ጥሩ ወርቅ ይሠሩ። በተራራው ላይ እንዳሳየሁህ ምሳሌ እንድትሠራ ተጠንቀቅ። ኦሪት ዘጽአት ምዕራፍ 26 ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሠሩ 10 መጋረጆች ያሉበትን ማደሪያ ሥራ። ብልህ ሠራተኛ እንደሚሠራ ኪሩቤል በእነርሱ ላይ ይሁኑ። የእያንዳንዱ መጋረጃ ርዝመት 28 ክንድ ወርዱም 4 ክንድ ይሁኑ። የመጋረጆቹ ሁሉ መጠን ትክክል ይሁን። 5ቱ መጋረጆች እርስ በርሳቸው የተጋጠሙ ይሁኑ። 5ቱ መጋረጆች እንዲሁ እርስ በርሳቸው የተጋጠሙ ይሁኑ። ከሚጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ የሰማያዊውን ግምጃ ቀለበቶች አድርግ። ደግሞ ከተጋጠሙት ከሌሎች በአንደኛው መጋረጃ ዘርፍ ላይ እንዲሁ አድርግ። 50 ቀለበቶችን በአንድ መጋረጃ አድርግ። 50ውንም ቀለበቶች በሁለተኛው መጋረጃ ዘርፍ አድርግ። ቀለበቶቹ ሁሉ እርስ በርሳቸው ፊት ለፊት ይሆናሉ።
50 የወርቅ መያዣዎች ሥራ ማደሪያውንም አንድ እንዲሆን መጋረጆችን እርስ በርሳቸው በመያዣዎች አጋጥማቸው። የሚሆኑ መጋረጆች ከፍየል ጠጕር አድርግ 11 መጋረጆች ታደርጋለህ። እያንዳንዱም መጋረጃ ርዝመቱ 30 ክንድ እያንዳንዱም መጋረጃ ወርዱ 4 ክንድ ይሁኑ። የ11ዱም መጋረጆች መጠናቸው ትክክል ይሁን። 5 መጋረጆች አንድ ሆነው ይጋጠሙ። 6ቱም መጋረጆች እርስ በርሳቸው አንድ ሆነው ይጋጠሙ። 6ኛውም መጋረጃ በድንኳኑ ፊት ይደረብ። ከተጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ 50 ቀለበቶች አድርግ። ደግሞ ከተጋጠሙት ከሌሎች በአንደኛው መጋረጃ ዘርፍ ላይ እንዲሁ 50 ቀለበቶች አድርግ። 50 የናስ መያዣዎችን ሥራ። መያዣዎችንም ወደ ቀለበቶች አግባቸው። ድንኳኑም አንድ እንዲሆን አጋጥመው። ከድንኳኑም መጋረጆች የቀረ ትርፍ ግማሽ መጋረጃው በማደሪያው ጀርባ ይንጠልጠል። ማደሪያውን እንዲሸፍን ከርዝመቱ በአንድ ወገን 1 ክንድ በአንድ ወገንም 1 ክንድ ከድንኳኑ መጋረጆች የቀረው ትርፍ በማደሪያው ውጭ በወዲህና በወዲያ ይንጠልጠል። ለድንኳኑም መደረቢያ ከቀይ አውራ በግ ቁርበት ከዚያም በላይ ሌላ መደረቢያ ከአቆስጣ ቁርበት አድርግ። ለማደሪያው የሚቆሙት ሳንቆች ከግራር እንጨት አድርግ። የሳንቃው ሁሉ ርዝመቱ 10 ክንድ ወርዱም 1 ክንድ ተኩል ይሁን። ለእያንዳንዱ ሳንቃ አንዱ በአንዱ ላይ የሚያያዙ 2 መጋጠሚያዎች ይሁኑለት። ለማደሪያው ሳንቆች ሁሉ እንዲሁ አድርግ። ለማደሪያውም በደቡብ ወገን 20 ሳንቆች አድርግ። ከ20ውም ሳንቆች በታች 40 የብር እግሮችን አድርግ። ከእያንዳንዱ ሳንቃ በታች ለ2 መጋጠሚያዎች 2 እግሮች ይሁኑ። ለማደሪያው ለሁለተኛው ወገን በሰሜን በኩል 20 ሳንቆች ለእነርሱም 40 የብር እግሮች ይሁኑ። ከእያንዳንዱም ሳንቃ በታች 2 እግሮች ይሁኑ። ለማደሪያውም በምዕራብ ወገን በስተ ኋላ 6 ሳንቆች አድርግ። ለማደሪያውም ለሁለቱ ማዕዘን በስተ ኋላ 2 ሳንቆች አድርግ። ከታችም እስከ ላይ እስከ አንደኛው ቀለበት ድረስ አንዱ ሳንቃ ድርብ ይሁን፣ እንዲሁም ለ2 ይሁኑ። እነርሱም ለሁለቱ ማዕዘን ይሆናሉ። 8 ሳንቆችና 16 የብር እግሮቻቸው ይሁኑ። ከእያንዳንዱም ሳንቃ በታች 2 እግሮች ይሆናሉ። ከግራር እንጨት በማደሪያው በአንድ ወገን ላሉት ሳንቆች 5 መወርወሪያዎች በማደሪያውም በሁለተኛው ወገን ላሉት ሳንቆች 5 መወርወሪያዎች በማደሪያውም በስተ ኋላ በምዕራብ ወገን ላሉት ሳንቆች 5 መወርወሪያዎች አድርግ። መካከለኛውም መወርወሪያ በሳንቆች መካከል ከዳር እስከ ዳር ይለፍ። ሳንቆቹንም በወርቅ ለብጣቸው። ቀለበታቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ ሥራቸው። መወርወሪያዎችንም በወርቅ ለብጣቸው። ማደሪያውንም በተራራ እንዳሳየሁህ ምሳሌ አቁም። መጋረጃውንም ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩ በፍታ አድርግ። ብልህ ሠራተኛም እንደሚሠራ ኪሩቤል በእርሱ ላይ ይሁኑ። በወርቅ በተለበጡት ከግራር እንጨትም በተሠሩት በአራቱ ምሰሶች ላይ ስቀለው። ኩላቦቻቸውም ከወርቅ አራቱም እግሮቻቸው ከብር የተሠሩ ይሁኑ። መጋረጃውንም ከመያዣዎቹ በታች ታንጠለጥለዋለህ። በመጋረጃውም ውስጥ የምስክርን ታቦት አግባው። መጋረጃውም በቅድስቱና በቅድስተ ቅዱሳን መካከል መለያ ይሁናቸው። በቅድስተ ቅዱሳኑም ውስጥ የስርየት መክደኛውን በምስክሩ ታቦት ላይ አድርግ። ገበታውንም በመጋረጃው ውጭ መቅረዙንም በገበታው ፊት ለፊት በማደሪያው በደቡብ ወገን አድርግ። ገበታውንም በሰሜን ወገን አድርገው። ለድንኳኑም ደጃፍ ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩ በፍታ በጥልፍ አሠራር የተሠራ መጋረጃ አድርግለት። ለመጋረጃውም 5 ምሰሶች ከግራር እንጨት አድርግ። በወርቅም ለብጣቸው። ኩላቦቻቸውም ከወርቅ የተሠሩ ይሁኑ። 5 እግሮች አድርግላቸው። ኦሪት ዘጽአት ምዕራፍ 27 ርዝመቱ 5 ክንድ ወርዱም 5 ክንድ መሠዊያ ከግራር እንጨት አድርግ። 4 ማዕዘንም ይሁኑ። ከፍታውም 3 ክንድ ይሁን። በአራቱም ማዕዘን ቀንዶችን ታደርጋለህ። ቀንዶቹም ከእርሱ ጋር በአንድ የተሠሩ ይሁኑ። በናስም ለብጠው። አመድ የሚሆንባቸውን ምንቸቶች መጫሪያዎችንም ድስቶችንም ሜንጦችንም ማንደጃዎችንም አድርግ። ዕቃውንም ሁሉ ከናስ አድርግ። እንደ መረብ ሆኖ የተሠራ የናስ መከታ አድርግለት። ለመከታውም 4 የናስ ቀለበት በ4 ማዕዘኑ አድርግለት። መከታውም እስከ መሠዊያው እኵሌታ ይደርስ ዘንድ በመሠዊያው በሚዞረው በእርከኑ ታች አድርገው። ለመሠዊያው ከግራር እንጨት መሎጊያዎችን ሠርተህ በናስ ለብጣቸው። መሎጊያዎቹም በቀለበቶች ውስጥ ይግቡ። መሠዊያውን ስትሸከሙ መሎጊያዎቹ በሁለት ወገኖች ይሁኑ። ከሳንቆች ሠርተህ ባዶ አድርገው። በተራራው እንዳሳየሁህ ምሳሌ እንዲሁ ያድርጉት። የማደሪያውንም አደባባይ ሥራ በደቡብም ወገን የጥሩ በፍታ መጋረጆች ይሁኑለት። የአንዱም ወገን ርዝመት 100 ክንድ ይሁን። ከናስ የተሠሩ
20 ምሰሶችን 20 እግሮችን ይሁኑለት። የምሰሶቹም ኩላቦችና ዘንጎች የብር ይሁኑ። እንዲሁም በሰሜን ወገን 100 ክንድ ርዝመት ያላቸው መጋረጆች ከናስ የተሠሩ 20 ምሰሶች 20 እግሮች ይሁኑ። ለምሰሶቹም የብር ኩላቦችና ዘንጎች ይሁኑ። በምዕራብም ወገን ለአደባባዩ ስፋት 50 ክንድ ርዝመት ያላቸው መጋረጆች 10 ምሰሶች 10 እግሮች ይሁኑለት። በምሥራቅም ወገን የአደባባዩ ስፋት 50 ክንድ ይሁን። በአንድ ወገን የመጋረጆቹ ርዝመት 15 ክንድ ይሁን። ምሰሶችም 3 እግሮችም 3 ይሁኑ። በሌላውም ወገን የመጋረጆቹ ርዝመት 15 ክንድ ይሆናል። ምሰሶቹም 3 እግሮቹም 3 ይሁኑ። ለአደባባዩም ደጅ ከሰማያዊው ከሐምራዊም ከቀይም ግምጃ ከጥሩ በፍታም በጥልፍም አሠራር የተሠራ 20 ክንድ መጋረጃ ይሆናል። ምሰሶቹም 4 እግሮቹም 4 ይሁኑ። በአደባባዩም ዙሪያ ላሉት ምሰሶች ሁሉ የብር ዘንጎች የብርም ኩላቦች የናስም እግሮች ይሁኑላቸው። የአደባባዩ ርዝመት 100 ክንድ ስፋቱም 50 ክንድ ይሁን። የመጋረጃውም ከፍታ 5 ክንድ ይሁን። መጋረጃውም ከጥሩ በፍታ እግሮቹም ከናስ የተሠሩ ይሁኑ። ለማገልገል ሁሉ የማደሪያው ዕቃ ሁሉ ካስማዎቹም ሁሉ የአደባባዩም ካስማዎች ሁሉ የናስ ይሁኑ። አንተም መብራቱን ሁልጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው። በመገናኛው ድንኳን ውስጥ በምስክር ታቦት ፊት ባለው መጋረጃ ውጭ አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት እንዲበራ ያሰናዱት። በእስራኤል ልጆች ዘንድ ለልጅ ልጃቸውም የዘላለም ሥርዓት ይሁን። ኦሪት ዘጽአት ምዕራፍ 28 አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንም የአሮንንም ልጆች ናዳብን፣ አብዩድንም፣ አልዓዛርንም፣ ኢታምርንም አቅርብ። የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ሥራለት። አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሠሩለት የጥበብ መንፈስ ለሞላባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር። የሚሠሩአቸውም ልብሶች እነዚህ ናቸው: የደረት ኪስ፣ ኤፉድም፣ ቀሚስም፣ ዝንጕርጕር ሸሚዝም፣ መጠምጠሚያ፣ መታጠቂያም። እነዚህም ካህናት ይሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ። ወርቅንም፣ ሰማያዊውን፣ ሐምራዊ፣ ቀይም ግምጃ ጥሩ በፍታም ይውሰዱ። ኤፉዱንም በብልሃት የተሠራ በወርቅና በሰማያዊ በሐምራዊም በቀይም ግምጃ ከተፈተለ ከጥሩ በፍታም ብልህ ሠራተኛ እንደሚሠራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሁን። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኤፉዱ ቋድ እንደ እርሱ ከእርሱም ጋር አንድ ይሁን። ከወርቅና ከሰማያዊም ከሐምራዊም ከቀይ ግምጃም ከተፈተለ ከጥሩ በፍታ የተሠራ ይሁን። ሁለቱም የመረግድ ድንጋይ ወስደህ የእስራኤልን ልጆች ስማቸውን ቅረጽባቸው። እንደ አወላለዳቸውም 6 ስም በአንድ ድንጋይ የቀረውንም 6ቱንም ስም በሌላው ቅርጽ በቅርጽ ሠራተኛ ሥራ እንደ ማኅተም ቅርጽ አድርገህ የእስራኤልንም ልጆች ስም በሁለት ድንጋዮች ቅረጽ። በወርቅም ፈርጥ አድርግ። የእስራኤል ልጆችም የመታሰቢያ ድንጋዮች ይሆኑ ዘንድ ሁለቱን ዕንቍዎች በኤፉዱ ጫንቃዎች ላይ ታደርጋለህ። አሮንም በሁለቱ ጫንቃዎች ላይ ለመታሰቢያ ስማቸውን በእግዚአብሔር ፊት ይሸከማል። የወርቅም ፈርጦች ሁለቱም ድሪዎች ከጥሩ ወርቅ ሥራ እንደ ተጐነጐነም ገመድ አድርግ። የተጐነጐኑትንም ድሪዎች በፈርጦቹ ላይ አንጠልጥል። ብልህ ሠራተኛም እንደሚሠራ የፍርዱን የደረት ኪስ ሥራው፣ እንደ ኤፉዱም አሠራር ሥራው። በወርቅና በሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም ሥራው። ርዝመቱ ስንዝር ስፋቱም ስንዝር ሆኖ ትክክልና ድርብ ይሆናል። በአራት ተራ የሆነ የዕንቍ ፈርጥ አድርግበት። በፊተኛውም ተራ ሰርድዮን፣ ቶጳዝዮን የሚያብረቀርቅ ዕንቍ፣ በሁለተኛውም ተራ በሉር፣ ሰንፔር፣ አልማዝ፣ በሦስተኛውም ተራ ያክንት፣ ኬልቄዶን፣ አሜቴስጢኖስ፣ በአራተኛውም ተራ ቢረሌ፣ መረግድ፣ ኢያስጲድ በወርቅ ፈርጥ ይደረጋሉ። የዕንቍዎችም ድንጋዮች እንደ እስራኤል ልጆች ስሞች 12 ይሆናሉ። በየስማቸውም ማተሚያ እንደሚቀርጽ ይቀረጹ። ስለ 12ቱ ነገዶችም ይሁኑ። ለደረቱ ኪስም የተጐነጐኑትን ድሪዎች እንደ ገመድ አድርገህ ከጥሩ ወርቅ ሥራቸው። ለደረቱ ኪስም 2 የወርቅ ቀለበቶች ሥራ። 2ቱንም ቀለበቶች በደረቱ ኪስ በሁለቱ ወገን አድርጋቸው።
የተጐነጐኑትንም ሁለቱን የወርቅ ድሪዎች በደረቱ ኪስ ወገኖች ወዳሉት ወደ ሁለቱ ቀለበቶች ታገባቸዋለህ። የሁለቱንም ድሪዎች ጫፎች በሁለቱ ፈርጦች ውስጥ አግብተህ በኤፉዱ ጫንቃዎች ላይ በፊታቸው ታደርጋቸዋለህ። 2 የወርቅ ቀለበቶችም ሥራ፣ እነርሱንም በኤፉዱ ፊት ለፊት ባለው በደረቱ ኪስ በሁለቱ ጫፎች ላይ ታደርጋቸዋለህ። ደግሞም 2 የወርቅ ቀለበቶች ሥራ፣ በኤፉዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኤፉዱ ቋድ በላይ በመያዣው አጠገብ ታደርጋቸዋለህ። የደረቱም ኪስ በብልሃት ከተጠለፈ ከኤፉዱ ቋድ በላይ እንዲሆን ከኤፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ወደ ኤፉዱ ቀለበቶቹ በሰማያዊው ፈትል ይሠሩታል። አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም። በፍርዱ በደረት ኪስም ውስጥ ኡሪምንና ቱሚምን ታደርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁልጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። የኤፉዱንም ቀሚስ ሁሉ ሰማያዊ አድርገው፣ ከላይም በመካከል አንገትጌ ይሁንበት፣ እንዳይቀደድም እንደ ጥሩ የተሠራ ጥልፍ በአንገትጌው ዙሪያ ይሁንበት። በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊም ከቀይም ግምጃ ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሻኵራዎች አድርግ። የወርቅ ሻኵራ ሮማንም ሌላም የወርቅ ሻኵራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። ከጥሩ ወርቅም ቅጠል የሚመስል ምልክት ሥራ፣ በእርሱም እንደ ማኅተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊውም ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለህ፣ በአሮንም ግምባር ላይ ይሆናል። አሮንም የእስራኤልን ልጆች በሚያቀርቡትና በሚቀድሱት በቅዱስ ስጦታቸው ሁሉ ላይ ያለውን ኃጢአት ይሸከም። በእግዚአብሔርም ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክቱ ሁልጊዜ በግምባሩ ላይ ይሁን። ሸሚዙንም ከጥሩ በፍታ ዝንጕርጕር አድርገህ መጠምጠሚያውንም ከበፍታ ትሠራለህ። በጥልፍ አሠራር መታጠቂያም ትሠራለህ። ለአሮንም ልጆች ሸሚዞችን መታጠቂያዎችንም ቆቦቹንም ለክብርና ለጌጥ ታደርጋቸዋለህ። ይህንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆቹን ታለብሳቸዋለህ። በክህነት እንዲያገለግሉኝ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸውማለህ። ኀፍረተ ሥጋቸውንም ይከድኑበት ዘንድ የበፍታ ሱሪ ታደርግላቸዋለህ። ከወገባቸውም እስከ ጭናቸው ድረስ ኃጢአትም እንዳይሆንባቸው እንዳይሞቱም ወደ መገናኛው ድንኳን ሲገቡ በመቅደሱም ያገለግሉ ዘንድ ወደ መሠዊያው ሲቀርቡ በአሮንና በልጆቹ ላይ ይሆናል። ለእርሱ ከእርሱም በኋላ ለዘሩ ለዘላለም ሥርዓት ይሆናል።